ሰላም ቤተሰቦቼ እንዴት አላችሁ? ዛሬ እጅግ በጣም ጠቃሚ ይሆናል ብዬ ያሰብኩትን አንድ ርዕስ ይዤ መጥቻለሁ። በዚህ ርዕሰ ጉዳይ ላይ ብዙ መጽሐፍቶችን ሳገላብጥ ያገኘኋቸው እንዲሁም ከተለያዩ ድረገጾች ላይ ያገኘኋቸው መረጃዎች ለእናንተ ይጠቅማል ብዬ ስላሰብኩኝ ወደ እናንተ ይዤ መጥቻለሁ። በመጀመሪያ ቻናሌን ሰብስክራይብ አድርጋችሁ የምትከታተሉ በጣም አመሰግናለሁ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሆኑና አብረን መቀጠል እንችላለን። ስለምትመለከቱኝ ስለምታበረታቱኝ በቅድሚያ ከወዲሁ ማመስገን እፈልጋለሁ። ቤተሰብ የሆናችሁ ቤተሰብነታችሁን አጠናክሩ፣ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ አበረታቱኝ። ወደፊት በጣም ብዙ ጠቃሚ መረጃዎችን የምለቅበት ቻናል ስለሆነ ቻናሉን ሰብስክራይብ ብታደርጉ ትጠቀሙበታላችሁ ብዬ አመሰግናለሁ። እስኪ ወደ ርዕሰ ጉዳይ ልግባና ዛሬ በምን ጉዳይ ልነጋገር ፈለግኩኝ? በትዳራቸው ወይንም ደግሞ ከፍቅር አጋራቸው ውጭ የሚማግጡ ሰዎች የሚያሳዩት ባህሪያት ምን ምን ናቸው የሚለውን ለማየት ወደድኩኝ። በትዳር ወይም በፍቅር ግንኙነት ውስጥ የትዳር አጋር ታማኝነት ሲጓደል ወይም ደግሞ በአንድ ወገን መማገጥ ሲጀመር ብዙውን ጊዜ በባህሪያቸው ላይ ግልጽ የሆኑ ለውጦች ይስተዋላሉ። ይሁን እንጂ እነዚህ ምልክቶች በቀጥታ ማረጋገጫ እንዳልሆኑ መረዳት ያስፈልጋል። አንዳንድ ጊዜ በስራ ውጥረት ወይንም ጫና፣ በጤና ወይንም ደግሞ በሌሎች የግል ችግሮች ምክንያት ተመሳሳይ ባህሪያት ሊታዩ ስለሚችሉ ያው ጥንቃቄ ማድረግም ያስፈልጋል ማለት ነው። ከዚህ በታች በብዛት የሚስተዋሉ ዋና ዋና ምክንያቶችን አቀርባለሁ። አንደኛ የስልክ እና የግላዊነት ለውጦች ወይንም ደግሞ ሴክሬቲቭ ኮሚኒኬሽን የምንለው ይስተዋላል። ይህ አብዛኛውን ጊዜ የመጀመሪያውና ዋነኛው የማንቂያ ደወል ነው ማለት ነው። ስልክ ከመጠን በላይ መደበቅ፣ ስልካቸውን ከእጃቸው አለማውረድ ወይንም ደግሞ በቃ ስልካቸውን አስቀምጠው መንቀሳቀስ አይፈልጉም። ወደ መጸዳጃ ቤትም ይሁን ወደ ሌላ ክፍል ሲንቀሳቀሱ ይዘውት መሄድ ይመርጣሉ። የይለፍ ቃል ወይም ደግሞ ፓስዋርድ የምንለው በተደጋጋሚ መቀያየር፣ ቀደም ሲል ግልጽ የነበረው የስልክ ወይም የማህበራዊ ሚዲያ የይለፍ ቃል በድንገት መቀየርና ለአጋር አለመናገር፣ ስልክ ሲጠራ መደናገጥ፣ ድንገተኛ ስልክ ሲጠራ ይደናገጣሉ። ስልክ ሲደውል ወይም መልእክት ሲገባ በፍጥነት መነሳት፣ ድምፅን ማጥፋት ወይንም ደግሞ ለማውራት ከሰው መሸሽ፣ የመልእክት ታሪክን ማጥፋት ወይንም ደግሞ ተደጋጋሚ ሂስትሪዎችን ድሊት ማድረግ፣ የጥሪ ወይንም ደግሞ የጽሁፍ መልእክቶችን ቻት ሂስትሪ ሊሆን ይችላል ሁሌም የሚያጠፉ ከሆነ በትዳራቸው ወይንም ደግሞ በፍቅር አጋራቸው ላይ እየማገጡ ሊሆን ስለሚችል አንዱ የሬድ ፍላግ ብለን የምናስብ ወይንም ደግሞ ቀይ መስመር ነው ብለን እናስባለን። ሁለተኛው ባህሪ የሚያሳዩት ባህሪ ምንድነው? የዕለት ተዕለት እንቅስቃሴ ለውጥ ወይንም ደግሞ ይሄ ሩቲን ቼንጅስ ምንለው አለ አይደለ? በጊዜ አጠቃቀማቸው ላይ የማይለመዱ ለውጦች መታየት ይጀምራሉ። በስራ ሰበብ ማምሸት፣ ከዚህ በፊት በሌለ ሁኔታ ስራ በዝቶብኛል፣ ስብሰባ አለኝ ወይንም ከስራ ባልደረቦቼ ጋር እራት ልበላ ነው በማለት በተደጋጋሚ ማምሸት፣ የማይገኙበት ጊዜ መብዛት፣ ስልክ የማያነሱበት ወይም የት እንዳሉ የማይታወቁበት ሰዓታት መኖር፣ አዳዲስ ጓደኞች ስለማያስተዋውቋቸው አዳዲስ ጓደኞች ማውራት መጀመር። እነዚህ አይነት ምልክቶች ካሉ ሁለተኛው የሬድ ፍላግ ወይንም ደግሞ ቀይ መስመር ነው ማለት ነው። እነዚህ የትዳር አጋራችን ወይንም ደግሞ ፍቅረኛችን ሊሆን ይችላል የማገጡ ሊሆን ስለሚችሉ ጥንቃቄ ማድረግ ያስፈልጋል። በሶስተኛነት የምንመለከተው የአለባበስና የሰውነት እንክብካቤ ወይንም ደግሞ ይሄ አፒራንስ ብለን የምናስበው እሱ ይከሰታል። ለረጅም ጊዜ አብሮ የኖረ ሰው በድንገት በመልክና ባለባበሱ ላይ ከፍተኛ ለውጥ ካመጣ ትኩረት ሊሰጠው ይገባል። አዲስ አለባበስ፣ ከወትሮ በተለየ መልኩ ዘመናዊ ልብሶችን መግዛት፣
የውስጥ ልብሶችን መቀየርና ለውጫዊ ገጽታ ከመጠን በላይ መጨነቅ ካለ፣ የሰውነት ቅርጽ በድንገት ጂም መጀመር ወይንም ክብደት ለመቀነስ መጣር። ይህ ለጤናም ሊሆን ይችላል፣ ነገር ግን ከሌሎች ምልክቶች ጋር ሲደማመር መጠርጠር ያሻል። ሽቶና ራስን ማጊያጌጥ ወይም ደግሞ በጣም ከዚህ በፊት ከነበራቸው ያጊያጌጥ ወይም ደግሞ ያለባበስ ስርዓት ሊሆን ይችላል ለየት ባለመልኩ ከቤት ሲወጡ ከወትሮ በተለየ ምንድነው ይሄ ሽቅርቅር ብለን የመውጣት አባዜ ካለ የትዳር አጋራችን ችት ሊያደርግ ይችላል እና መጠርጠሩ መልካም ነው። ያልጠረጠረ ተመነጠረ አይደል የሚባል። በአራተኛነት የምናየው የስሜትና የግንኙነት ለውጦች ወይንም ደግሞ ኢሞሽናል ዲስታንስ የምንለው ነው። ከእርስዎ ጋር ባላቸው ግንኙነት ላይ ቅዝቃዜ ወይንም ያልተለመደ ባህሪያት ማሳየት፣ ምክንያት የሌለው ጠብ፣ ከቤት ለመውጣት ወይም ለማኩረፍ ሲሉ ብቻ በትንሽ ነገር ጠብ መጫር፣ መከላከል ወይንም ደግሞ ዲፌንሲቭ የት ነበርሽ ተብሎ ሲጠየቁ በረጋ መንፈስ ከመመለስ ይልቅ ለምን ትቆጣጠርኛለሽ፣ ለምን ትቆጣጠረኛለህ ብለው የመቆጣት ባህሪ ያመጣሉ። የግንኙነት ወይንም ደግሞ የወሲብ ፍላጎት መቀነስ ወይም መቀየር፣ ወደ እርስዎ የሚኖራቸው ፍላጎት መቀነስ ወይም ደግሞ በተቃራኒው የጥፋተኝነት ስሜት ለመሸፈን ከወትሮ በተለየ መልኩ እንክብካቤም ሊያበዙ ይችላሉ። በአምስተኛነት የምንመለከተው የገንዘብ አጠቃቀማችን ወይም ደግሞ ፋይናንሻል ሳይንስ ብለን የምናስበው ነው። ያልታወቁ ወጪዎች ሊኖሩ ይችላሉ። በባንክ ሂሳብ ላይ ለራት፣ ለስጦታ ወይም ለሆቴል የወጡ ያልተብራሩ ወጪዎች ማለትም ከበፊቱ ከምናውቃቸው ወጪዎች የተለዩ ወጪዎች ሊኖሩ ይችላሉ። ገንዘብ መደበቅ ሲጀምር፣ ገቢያቸውን ወይም ወጫቸውን መደበቅ ሲጀምር፣ ብዙ ጊዜ በገቢ ጉዳይ የወንድ ልጅ ደሞዝና የሴት ልጅ እድሜ አይጠየቅም ይባላል። ግን ከነዚህ ባለፈ እኛ ከምናውቀው ገቢ ወይንም ደግሞ እኛ ከምናውቀው ወጪ ሌላ በጣም ተደጋጋሚ ወጪዎች የሚኖሩ ከሆነ መጠርጠሩ መልካም ነው። እነዚህ ምልክቶች ስላዩ ብቻ ግን አጋሮ በእርግጠኝነት እያታለሉት ነው ማለት አይደለም። የሰዎች ባህሪ የሚቀያየሩ ብዙ ምክንያቶች አሉ። አንዳንዴ የስራ ጭንቀት ሊገጥም ይችላል፣ የቤተሰብ ችግር ሊገጥም ይችላል፣ ወይንም ደግሞ በተለያዩ ሁኔታዎች ድብርት ሊኖሩ ይችላሉና ተረጋግቶ ማሰቡና መረጃዎችን ማሰባሰቡ የተሻለ ነው ብዬ አስባለሁ። ቀጣይ አሁን እነዚህ ከላይ ያሉትን ምልክቶች የሚያሳዩ ከሆነ ቀጣይ እርምጃዎች ምን መሆን አለባቸው? ከጥርጣሬ እና ከጭንቀት ለመውጣት ምርጡ መንገድ ግልጽ ውይይት ወይም አንተ በሌላ ግንኙነት ውስጥ ነህ ወይስ ነሽ ብሎ ከመጠየቅ ይልቅ በግንኙነታችሁ ላይ ስለተፈጠረው ክፍተት እና ስለሚሰማዎት ስሜት ማውራት መጀመር ይመከራል። በዚህ ጉዳይ ከአጋራችን ጋር እንዴት በረጋ መንፈስ መወያየት እንችላለን? እንደዚህ አይነት ነገሮች ካሉ፣ ጥርጣሬዎች ካሉ እንዴት መወያየት እንችላለን? ይህን ስሜታዊ እና ከባድ ውይይት ከአጋሮ ጋር ሲያደርጉ ነገሩ ወደ ባሰ ጠብ እንዳያመራ ውጤታማ እንዲሆን ምን እናድርግ ብለን ስናስብ ውይይቱን ሲጀምሩ ዋና ዓላማው እውነቱን ማወቅና የመፍትሄ ሀሳብ ላይ መድረስ እንጂ ማሸነፍ ወይም መወንጀል መሆን የለበትም። መጀመሪያ እንደዚህ አይነት ነገር ሀፕን አድርጓን ብለው አስበው ውይይት ለመጀመር የሚያስቡ ከሆነ ውይይቱ ሲጀምር ዋና ዓላማዎት ማድረግ ያለበት እውነቱን ማወቅና የመፍትሄ ሀሳብ ላይ መድረስ እንጂ ማሸነፍ ወይንም ደግሞ አንዱን መወንጀል ጣት ለመቀሳሰር መሆን የለበትም። አንደኛ ትክክለኛ ቦታና ጊዜ ይምረጡ። ይህ ጉዳይ በችኮላ በመኪና ውስጥ ሊሆን ይችላል፣ ልጆች ባሉበት ወይም አጋሮ ከስራ ደክሞት በገባበት ሰዓት እንዳያነሱት አደራ።
ለማለት እንወዳለን። ረጋ ያለ ጊዜ ሁለታችሁም የማትጣደፉበትና የተረጋጋችሁበትን ጊዜ ይምረጡ። ግላዊነት ያለምንም ጣልቃ ገብነት በነፃነት መነጋገር የምትችሉበት ቦታ ላይ ቢሆን የተመረጠ ይሆናል። ሌላው ደግሞ በእኔ መልእክቶች ወይንም ደግሞ አይ ስቴትመንት ሲጀምሩ ንግግሮን አንተ ወይም አንቺ እንዲህ አደረግሽ ብለው ከጀመሩ አጋሮ ወዲያውኑ ወደ መከላከል ወይም ደግሞ ዲፌንሲቭ አፕሮች ይገባል ማለት ነው። በምትኩ ስለ ራሱ ስሜት ይናገሩ። ምን ማለት የለበትም። አንተ ሁሌ ስልክህን ትደብቃለህ፣ ሌላ ሴት እንዳለች አውቃለሁ፣ የቅርብ ጊዜ ባህሪህ ግራ አጋብቶኛል። ስልክህን ስትደብቅና ጊዜህን ከኔ ውጭ ስታሳልፍ ግንኙነታችን አደጋ ላይ እንደሆነ ይሰማኛል። በዚህም እጨነቃለሁ። ተጨባጭ ለውጦችን ብቻ ይጥቀሱ። በግምት ከመናገር ይልቅ ያዩትን ተጨባጭ ባህሪ ለውጥ ብቻ ያንሱ። ይህም ማለት ምንድነው? ባለፉት 2 ሳምንታት ማታ ማታ እያመሸህ ነው የምትገባው፣ ወይም ደግሞ ስልክህ ላይ የይለፍ ቃል ቀይረሃል። እነዚህ ነገሮች ደግሞ በመካከላችን አለመተማመን እየፈጠሩብኝ ነው ብለው ያንሱልን። ሌላው ለመስማት ዝግጁ ሁኑ። ጥያቄውን ካቀረቡ በኋላ ለአጋሮ የመልስ ዕድል ይስጡ። ምናልባት እርስዎ ያልጠረጠሩት ሌላ ምክንያት የስራ ጭንቀት እንዳልነው፣ የቤተሰብ ችግር ሊኖር ይችላል፣ የጓደኛ የተለያዩ ችግሮች ሊኖሩ ይችላሉ። ንግግራቸውን ሳያቋርጡ ያዳምጡ። አይኖችን እያዩ እንዲናገሩ ያበረታቷቸው። ሌላውና 5ኛው ቁጣን እንባ ለመቆጣጠር ይሞክሩ። ያው መቆጣት የለብዎትም ወይም ደግሞ ማልቀስም የለብዎትም። ውይይቱ ስሜታዊ ሊሆን ይችላል፣ ነገር ግን መጮህ ወይም ስድብ፣ መሳደብ ነገሩን ያበላሸዋል። አጋሮ ከተቆጣ ወይም ከተከላከለ መጣላት አልፈልግም፣ እያወራን ያለነው ትዳራችን፣ ግንኙነታችን ለማስተካከል ነው ብለው ያረጋጉ። ነገሮች በጣም ከከረሩ ለአሁን ይብቃል፣ ትንሽ ተረጋግተን እንቀጥል ብሎ ማቋረጥም ይሄ አንዱ ብልህነት ነው። 6ኛው ግልጽ ጥያቄ ይጠይቁ። ውይይቱ ወደ መቋጫው ሲደርስ ግልጽነት ይፍጠሩ። በግንኙነታችን ውስጥ የጎደለ ነገር አለ? ትኩረትህን የወሰደው ሌላ ግንኙነት ወይም ሰው አለ ወይ? ይህን በቀጥታና ረጋ ባለመንፈስ ቢጠይቁት ይመከራል ማለት ነው። ማስታወስ ያለብዎት ቁልፍ ነጥብ ግን አጋሮ ጉዳዩን ክዶ ነገር ግን ባህሪው ካልተቀየረ ወይም ደግሞ ጥፋተኛ ሆኖ ከተገኘ ቀጣዩ የእርስዎ ውሳኔስ ምን መሆን አለበት? ከዚህ ውይይት በኋላስ ሊከሰቱ ስለሚችሉ ነገሮች፣ ለምሳሌ አጋሮ ጥፋቱን አምኖ ይቅርታ ቢጠይቅ ወይም ቢክድ ቀጣይ እርምጃዎች ምን መሆን እንዳለባቸው ያው አስቀድመው ማወቅ ይጠበቅብዎታል። ከውይይት በኋላ ያለው ጊዜ እጅግ ወሳኝና ስሜታዊ የሚሆንበት ወቅት ነው። የአጋሮውን ምላሽ ማመን ወይም መካድ የእርስዎን ቀጣይ ውሳኔ ይወስነዋል። ሁለቱን ዋና ሁኔታዎችን እና ምን ማድረግ እንዳለብን በዝርዝር እንመልከት። አንደኛ፣ አጋሮ ስህተቱን አምኖ ይቅርታ ከጠየቀ ወይንም ደግሞ አጋሮ ከካደ፣ ካስተባበለ፣ ነገር ግን ጥርጣሬውም አልጠፋ ካለ ምን ማድረግ አለብን? አጋሮ ስህተቱን አምኖ ይቅርታ ከጠየቀ ይህ ለግንኙነታችሁ መዳን የመጀመሪያውና ትልቁ እርምጃ ሊሆን ይችላል። ነገር ግን ወዲያውኑ ወደ ቀድሞ ሁኔታችሁ ትመለሳላችሁ ማለት ግን አይደለም። ምክንያቱም ውስጣችን ላይ ያለው ነገር ያው ቀስ እያለ ነው ሊጠፋ የሚችለው። ወዲያውኑ ውሳኔ አይወስኑ። ይቅርታ አድርጌያለሁ ወይንም ደግሞ ግንኙነታችን አብቅቷል የሚለውን ውሳኔ በዚያው ቅጽበት ለመወሰን አይቸኩሉ። ስሜቶ እንዲረጋጋ ጊዜ ይውሰዱ። ቀናት ወይም ሳምንታት ሊያስፈልግዎት ይችላል። ሙሉ ግልጽነትን ይጠይቁ። ግንኙነት እንዲቀጥል ከፈለጉ ነገሮች ግልጽ መሆን አለባቸው። ከማን ጋር ነው? መቼ ተጀመረ? አሁንስ ቆሟል ወይ? የሚሉትን ጥያቄዎች በግልጽ መመለስ አለባቸው። ሚስጥር መደበቅ ማብቃት አለበት። የለምን ጥያቄ ይመልሱ። ይህ የእርስዎን ጥፋት ለመፈለግ ሳይሆን በግንኙነታችሁ ውስጥ
የነበረውን ክፍተት ለማወቅ ነው። ችግሩ ምንድን ነው? ወሲብ ነው? ስሜታዊ እርካታ ማጣት ነው? ወይስ ያጋሮ የግል ችግር? ይህንን ለምን ብለው ይጠይቁ። የጤና ምርመራ ቢያደርጉ መልካም ነው። ይህን ለማሰብ ከባድ ቢሆንም በአባላዘር በሽታዎች ምርመራ ማድረግ ለጤናው ወሳኝ ነው። የባለሙያ እርዳታ ወይንም ደግሞ ካውንስሊንግ ያደርጉ። መተማመን መልሶ ለመገንባት የጋብቻ ወይም የጥንዶች አማካሪ ካፕልስ ቴራፒስት የሚባሉትን ማማከርም በጣም ይረዳል። ወይንም ደግሞ ያው እንግዲህ በባህላችን መሰረት ደግሞ ሽማግሌዎችንም ማማከርም ደግሞ አንዱ አማራጭ ነው። ያው እነዚህ ዘመናዊ ካፕልስ ቴራፒስት የሚባሉት በአካባቢያችን ማይኖር ከሆነ ከዚህ በፊት ሁሉም ሰው እንደሚያደርገው በሽማግሌዎች አማካኝነት ያሉትን ካውንስሊንግ አገልግሎትን ማግኘት ስለሚቻል ማለት ነው። ሁለተኛ አጋሮ ከካድ ወይንም ደግሞ ካስተባበለ ነገር ግን ጥርጣሬው አልጠፋም ካለ ምን ማድረግ አለበት? ይህ በጣም አስቸጋሪ ሁኔታ ነው። አጋሮ እንዲህ ካላደረኩም አንቺ ወይም አንተ ነህ የምትጨነቂው እያለ ሊሆን ይችላል። ይህ በእንግሊዘኛው ጋዝላይቲንግ የምንለው አይነት ማለት ነው። ማስረጃውን ይገምግሙ። ጥርጣሬው በምን ላይ የተመሰረተ ነው? ተጨባጭ ለውጦች አሉ ወይስ ስሜት ብቻ ነው? ተጨባጭ ማስረጃ ከሌለዎት የአጋሮን ቃል ለጊዜው መቀበል ሊኖርበት ይችላል። ማለትም ጥርጣሬ ዝም ብሎ ከንቱ ጥርጣሬ ነው ብሎ ከካደ ማለት ነው። ባህሪው እንዲቀየር ጠይቁ። ምንም እንኳ ክደት እንዳልፈጸሙ ቢናገሩም እርስዎን ያስከፋዎት ባህሪ ማለትም ስልክ መደበቅ ሊሆን ይችላል፣ ማምሸት ሊሆን ይችላል፣ እንዲያቆሙ ጠንከር ያለ ግዴታ ወይንም ባውንደሪ ማስቀመጥ ያስፈልጋል። ካልማገጥክ እኔ እንድተማመንብህ ስልኩ ክፍት መሆን አለበት፣ ወይም ደግሞ ሰዓት አክብረህ ወይም አክብረሽ በሰዓት መግባት አለብህ የሚለውን ሀሳብ ማንሳት ይመከራል። ሌላው የጊዜ ገደብ ያስቀምጡ። ባህሪያቸው ካልተስተካከለና ጥርጣሬው ከቀጠለ ለራስዎ የአእምሮ ሰላም ሲሉ ምን ያህል ጊዜ መታገስ እንደሚችሉ ከራስዎ ጋር ይወስኑ። የውስጥ ድምፅዎን ይመኑ። ማለትም የሚሰማን ይሄ ምንድን ነው? ስድስተኛ የስሜት ሐዋሳችን ምንለው አለ አይደል? አንዳንዴ ተጨባጭ ማስረጃ ባይኖርም የውስጥ ስሜታችን ትክክል የሚሆንበት አጋጣሚ አለና ሰላም ከሌለዎት እና ነገሮች ካልተዋጡልዎት የግድ ማስረጃ እስኪገኝ መጠበቅ የለብዎትም። ለራስዎ ማድረግ ያለብዎ ጥንቃቄዎች ምላሻቸው ምንም ይሁን ምን እነዚህን ነጥቦች መርሳት የለብዎትም። አንደኛ ራስዎን አይውቀሱ። የትዳር አጋሮ መማገጥ የነሱ ውሳኔ እና ስህተት እንጂ የእርስዎ እንዳልሆነ ይወቁ። እኔ ጥሩ ስላልሆንኩ ነው ብለው ማሰብ መጨነቅ አያስፈልግም። ሁለተኛ ድጋፍ ይፈልጉ። ይህን ሸክም ብቻውን መሸከም የለብዎትም። ሚስጥር ጠባቂ የሆነ የቅርብ ጓደኛ፣ ቤተሰብ ወይም የስነ ልቦና ባለሙያ ቢያማክሩ ይመረጣል። በሶስተኛ ደረጃ ስሜቶን ያዳምጡ። ማልቀስ፣ መጮህ ወይም ብቻውን መሆን ከፈለጉ ለራስዎ ይፍቀዱ። ሀዘኑን ማውጣት የመፈወስ ሂደት አንዱ አካል ነው ብለን እናምናለን። ለዛሬው እዚህ ጋር እናብቃ። ወደፊት በተመሳሳይ ርዕስ እና በሌላም ጠቃሚ ርዕሶች ጉዳይ እያነሳን እንማማራለን ብዬ አስባለሁ። ሳብስክራይብ ያላደረጋችሁ ቤተሰቦች ሳብስክራይብ አድርጉ። በሌላ በምን ዙሪያ እንደዚህ አይነት ጠቃሚ ሀሳቦች እንዲነሳልዎት የሚፈልጉ ሀሳብ ካለ በውስጥ መስመር ይጻፉልን ወይም ደግሞ ኮሜንት ላይ ይጻፉልን። ለዛሬው እናመሰግናለን። መልካም ጊዜ ይሁንላችሁ።